ቃል ከማር ይልቅ ይጣፍጣል። ቃል ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃል የጌታ ጸጋና ሰላም ይብዛላችሁ። ሻሎም የእግዚአብሔር ቤተሰቦች፣ በጌታ የተወደዳችሁ ሰላማችሁ እጅግ ይብዛ ባላችሁበት የዓለም ክፍል። እግዚአብሔር አምላክ የተባረከ ይሁን። ጌታን እናመሰግናለን። እግዚአብሔር ስላኖረን ክብር ሁሉ ለእግዚአብሔር ይሁን። ዓመታትን፣ ወራትን፣ ሳምንታትን አሻግሮ እግዚአብሔር ለዛሬ አድርሶናል። አንድ ስፍራ ከእግዚአብሔር ቃል አንብበን ጸልየን እግዚአብሔር የሚሰጠንን እንከፋፈላለን። ሳራ ብሩ ነኝ። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 ጀምሮ ያለውን አብረን እናነባለን። በጌታ ስም እንዲህ አነባለሁ። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እና 7 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛውም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሃሌሉያ። እናመሰግንሃለን፣ እጅግ እንባርክሃለን። ታላቁ ንጉሳችንን፣ ነገሥተ ንጉሳችንን፣ የይሁዳ አንበሳ ማተቡን የፈታው ኢየሱስ የእግዚአብሔር ልጅ ዛሬም ያው ስለሆነን፣ ዛሬም አንተም ያው ስለሆንክልን፣ ካንተ የተነሳ እኛም በሕይወት ስላለን ዛሬም ታላቁን ስምን እንድንጠራ፣ እንደገና ከፍ እንድናረግ፣ እንደገና በፊትህ እንድንገኝልን እግዚአብሔር ሆይ ስለፈቀድክልን፣ ምሕረትን ስላደረክልን፣ የምሕረትህ ውጤቶች ስለሆነን በጌታ በኢየሱስ ክርስቶስ ስም ዝቅና ዝግ ብለን የምስጋና መስዋዕታችንን ወደ ዙፋን እናቀርብልሃለን። የኔ አባት አምላክና አባቴ ሆይ ቃልህን እንደገና ላክልን። ቃሉንም ላከ ፈወሳቸው ተብሎ እንደተጻፈ የሚፈውስ የሚያጽናና የሚጠግነን ከፊት ይልቅ ወደ አንተ የሚያስጠጋን ዛሬም መንፈስ ቅዱስ ቃልህን እንድትልክልን እለምንሃለሁ። እኔን ደካማ ልጅህን በደሜ ሰውረኝ። አንተው ተናገረን፣ እኛም እንስማ። በክርስቶስ ኢየሱስ ስም አሜን አሜን። ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተባረከ ይሁን። ዛሬ እኔም በሕይወት ኖሬ በእናንተ መካከል እንድገኝ የከበረውን ቃል ይዤ እንድመጣ እግዚአብሔር ስለረዳኝ እግዚአብሔር አምላኬን አመሰግናለሁ። እህቴንም ገንዬን አመሰግናለሁ። ሁልጊዜ ስለምታበረታኝ ክብር ለእግዚአብሔር ለአምላካችን ይሁን። እንደዚህ አይነት እህቶችን፣ እንደዚህ አይነት ወገኖችን የሚሰጥ እግዚአብሔር ነው። ጸጋው ይብዛልሽ ለማለት ትፈልጋለሁ። በዚህ አጋጣሚ የዛሬ መልእክታችንን እንደዚህ ብያለሁ። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። አሜን ሃሌሉያ። እግዚአብሔርን ፈልጉ በሕይወትም ትኖራላችሁ። ምናልባት እግዚአብሔርን በብዙ ፈልገናል።
አው የእግዚአብሔርን ፊት ያልፈለገ ያለ አይመስለኝም። ዛሬም ደግሞ ምናልባት ወገኖቼ በብዙ እግዚአብሔርን ፈልገን በብዙ ጥያቄዎች የእግዚአብሔርን ፊት ፈልገን ጥያቄዎቻችን ሳይመለሱ እንቆቅልሾቻችንን ሳይፈቱ የምንፈልገውን ሳናገኝ ቀርተን ምናልባት ወደ ኋላ ምናልባት ደክመን ይሁን ምናልባትም በእግዚአብሔር ላይ ኩርፊያ ይኖረን ይሁን ዛሬም መንፈስ ቅዱስ እንደዚህ ያለ ነው የእግዚአብሔርን ፊት ፈልጉ በሕይወትም ትኖራላችሁ። ሃሌሉያ። ነብዩ ኢሳይያስ ይሄንን ስነግራቸው ሕዝበ እስራኤል ከእግዚአብሔር ገሸሽ ያሉበት ችላ ያሉበት የደከሙበት ጊዜ ይመስላል። እግዚአብሔርን መፈለግን ያቆሙበት ክፋት የበዛበት ሰዎች ከእግዚአብሔር ይልቅ ተድላን የወደዱበት ከእግዚአብሔርን ከመምለክ ሌላ ጣዖታትን መምለክን የመረጡበት እግዚአብሔር በነብዩ በኩል ይሄን ጠንከር ያለውን ቃል ነገራቸው። እግዚአብሔር በሚገኝበት ብትፈልጉ ይሻላችኋል። ለካ ወገኖቼ እግዚአብሔር የማይገኝበት ጊዜም አለ። አስባችሁ ታውቃላችሁ? እግዚአብሔር የማይገኝበት ጊዜም አለ። አመጽ ሲበዛ እግዚአብሔር ዝም ነው የሚለው። ሰዎች በእግዚአብሔር ላይ ሲያምፁ እግዚአብሔር ዝም ይላል። እግዚአብሔር ዝም ሲል ደግሞ ያስፈራል። ዛሬ እኔና እናንተን ሁልጊዜም ሁላችንንም እንደምንለው ያለንበት ዘመን ብዙ ጫጫታ፣ ብዙ ድምጽ፣ ብዙ ውከት፣ እጅግ ብዙ ነገሮች የበለጡበት እግዚአብሔርን መምለክ በጥቂቱ ሞኝነትም የመሰለበት ይመስላል። ብዙ ሚክስአፕ የሆኑ ሁኔታዎች ምድር ላይ እየተከናወኑ ነው ያሉት። እግዚአብሔርን የሚፈልግ የእግዚአብሔርን ፊት የሚፈልግ ልብ ግን ደስ ይበለው ይላል ባሪያው። አዎ እግዚአብሔርን ፊት አጥብቀን ከመለከን በላይ ከተጠገን በላይ የምንጠጋበት ዘመን ቢኖር አሁን ነው። ለምን መሰላችሁ? እናንተ በብዙ ጥያቄ ተሞልተን እግዚአብሔርን የምንጨቀጭቅበት ጧትና ማታ ብዙ አጀንዳዎች አሉን። አዎ መልካም ነው፣ እንጠይቃለን። አባታችንን እንድንጠይቅም ፍቃድም ሰጥቶናል፣ ስልጣንም ሰጥቶናል። የልጅነት ስልጣን ስላለን ነው የምናደርገው። ግን ወገኖቼ አንድ ነገር እንድናስተውል እንድናስብ እፈልጋለሁ። ስንቶቻችንን እዛ ቦታ ላይ ያለን አሁን እግዚአብሔር እኛ ባወጣነው ስኬጁል ላይሆን ይችላል የሚመጣልን። ያ ያወጣነው ስኬጁል ያወጣነው ፕላን ሳይሆን ስቀር ፍለጋችንን እንዴት ይሆን? አሁን አስባለሁ፣ አውቃለሁ። ያለንበት ሲዝን አሁን የምስጋና ጊዜ ነው። ብዙ ሴሌብሬሽን የምናደርግበት ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሕይወትን ስለሰጠን እናደርጋለን።
ክርስማስን አለፈን። ምንም እንኳን ከ2000 ዓመት በፊት ጌታ ኢየሱስ የተወለደበት ቀን እርግጠኛ የሆነ ቀን ባይሆንም እንዳልሆነ ታውቃላችሁ አማኞች። ግን ምክንያታችንን ሆኖልናል። እሱ የክርስቶስ መወለድ ይህን ውልደቱን የምናከብርበት ለኛ ምክንያት ሆኖልናል። ስለዚህ ብናከብረው እግዚአብሔር ነው የሚከበረው። የክርስቶስ ኢየሱስ ስም ነው ከፍ የሚለው። ክብር ለኢየሱስ ይሁን። ከፊታችን ደግሞ ኒው ይር እየጠበቀን ነው። እግዚአብሔር ይመስገን። ዓመታትን የሚያሳልፍ እርሱ እግዚአብሔር ብቻ ነው። ስንቶቹ 2025ን ያልጨረሱ ብዙዎች ናቸው ወገኖች። በተለያየ አጋጣሚ በተለያየ ሁኔታ ይህንን መልእክት የምትሰሙት እግዚአብሔር የረዳችሁ እንደኔ እዚህ የደረሳችሁ እግዚአብሔርን ከፊት ይልቅ በምስጋና እንድንፈልግ ፊቱን እንድንፈልግ አብልጠን እንድንጮህ ወገኖች፣ አብልጠን እንድንቃትት ይህ ስንቃችንን ሆኖ የእግዚአብሔርን ፊት አብልጠን እየፈለገን እንድንሻገር መንፈስ ቅዱስ ዛሬም ያሳስበናል። ክብር ለእግዚአብሔር ይሁን። ያዘጋጀሁት መልእክት ሌላ ነበረ፣ ግን የእግዚአብሔር መንፈስ ይህንን ውስጥ ያስቀመጠ የእግዚአብሔርን ፊት መፈለግ በሕይወት ያኖረናል። በሕይወት ለመኖር ከፈለገን መቀጠል ከፈለገን ከሞት ወዲያም እኮ ሌላ አለ፣ ሌላ ሕይወት አለ ወገኖች። አብልጠን የእግዚአብሔርን ፊት እንድንፈልግ እግዚአብሔር አምላክ ይርዳን ሁላችንንም። ዳዊት እንደዚህ አለ፣ ለኔ ግን ወደ አንተ መቅረብ ይሻለኛል። አዎ እውነት ነው። አቤቱ ፊትህን እፈልጋለሁ። ፊትህን ፈልጉ ባልክ ጊዜ ፊትህን እፈልጋለሁ። ሕይወት ነው እሱ፣ ዘላለም ነው እሱ ወገኖች። በረከታችንን ነው እሱ፣ ክብራችንን ነው እሱ፣ ሰላማችን ያለ እዛ ጋር ነው። ፊትህን እንፈልጋለን እያለን ወደ እግዚአብሔር ልንቀርብ ያስፈልጋል። ሁኔታዎች እንዳይጎትቱን መጠንቀቅ አለብን። የተለያዩ ቻሌንጆች በዙሪያችን የከበቡን እነሱ ወደ ኋላ እንዳይጎትቱን ወገኖች። በመጽሐፍ ቅዱሳችንን ውስጥ እንደምታውቁት አብዝተው የጮሁት ናቸው ከጌታ በረከትን ፈውስን የተቀበሉት እንደነ በርጤሜዎስ በሉቃስ ምዕራፍ 10 ላይ ያ ዕውሩ ሰውዬ ሕዝብ አላስጠጋ ያለው የተገፋ አይኑ የማያይ የጌታ ኢየሱስ ክርስቶስን ኃይልም እንደሚፈውስ ሰምቶ ነው። ማየትን ፈለገ። ማረኝ፣ አትለፈኝ፣ የምጡኝ እኮ ነው ያዘው። አትለፈኝ ጌታ ኢየሱስ፣ ማየትን ፈልጋለሁ። የዳዊት ልጅ ሆይ ማረኝ። ሃሌሉያ። ማረን እንልሃለን፣ አንለቅም፣ ካባረከን እንልሃለን። ያዕቆብን ታስታውሳላችሁ? ዘፍጥረት 32 የያዕቆብን ታሪክ ታውቃላችሁ? ያልተንከራታችሁ ግን በመጨረሻ ላይ ተሻግሮ አልፎ መሄድ አልፈለግም። ተመለሰ። ከያቦቅ ሸለቆ በኋላ እሱ ተመለሰ። አሻገራቸውና ቤተሰቡን ተመለሰ። በቃኝ አለ ጌታ ሆይ
እኔ በቃኝ መንከራተት። በረከትን በጣም እጅግ የሚፈልግ ሰውዬ ዛሬ ደግሞ ከዋናው ከእግዚአብሔር ጋር ነው የተያዘ። አይገርማችሁም? ክብር ለኢየሱስ ይሁን። እኔ የትም አልሄድም። ደክመዋል እኮ ስንት በረሃ አቋርጦ ነው የመጣ። ኖ አልሄድም። እኔ ድካምም አያስቆመኝም። ዛሬ እኔ ከእግሬ ስር ከዚህ አልነሳ። ባርከኝ፣ ስሜን ቀይር። በቃ ካልባረክ ወገኖቼ እግዚአብሔር ይርዳን። በእውነት እግዚአብሔር ይርዳን። እግዚአብሔርን ወደ ታች የሚያወርድ ጩኸት መገኘት መፈለግ እግዚአብሔር ማዘነለት። እግዚአብሔር ተመለከተ። ክብር ለኢየሱስ ይሁን። መባረክን ባረከው፣ ስሙንም ቀየር። ለራሱ እንደሚመች አድርጎ ነው የሰራው እግዚአብሔር ያዕቆብን። ከዛ በኋላ ሃሌሉያ፣ ክብር ለእግዚአብሔር ይሁን። እኔና እናንተ ዛሬ እኔ አልለቅህም ጌታ ሆይ፣ አልለቅህም፣ ከዚህ ስፍራ አልነሳም። የምፈልገው ይሄን ነው፣ ስጠኝ። እግዚአብሔር እኮ ይሰጣል። እግዚአብሔር እኮ ይፈውሳል ወገኖች፣ ይፈውሳል እግዚአብሔር። ያቺን ከናናዊቷን ሴት ታስታውሳላችሁ? የእሷ ታሪክም በጣም ነው የሚወደው። ጌታ ኢየሱስ እንኳን እምቢ ብሏት ነበር እኮ። ማቴዎስ 15 ላይ ያለችው ከእርሱ ወገን ያልሆነች አልሄድም አለች። አልሄድም፣ እኔ አልሄድም፣ ልጄን ፈውስልኝ። ኖ ዌይ፣ ሌላ ምርጫ የለኝም፣ ፕላን ቢ የለኝም። አንተን ነው የሰማሁት። ፈዋሽ ነው ሰምቼሃለሁ፣ ፈውስ ናልኝ። ሃሌሉያ፣ ክብር ለኢየሱስ ይሁን ወገኖች፣ ክብር ለአምላካችን ይሁን። እንደዚህ አይነት እምነት እግዚአብሔር ዛሬ ምድር ላይ ይፈልጋል። በጉልበቱ የሚሄድ በእምነት ጌታን የሚጠይቅ ጉልበቶቻችሁን በእግዚአብሔር ፊት የምታፈሱት እግዚአብሔር ይባርካችሁ። የምትጸልዩት ጠዋትና ማታ እግዚአብሔር ይሰማል። አብዝታችሁ ፊቱን ፈልጉ። ምክንያቱም በሕይወት የሚኖር አለ፣ የሚመጣ ትውልድ አለ፣ የሚተካ ትውልድ አለ ወገኖች። እኛ እንኳን ብናል የኔና የናንተ ጉልበት መንበርከክ፣ የኔና የናንተ የእግዚአብሔርን ፊት አብልጦ መፈለግ፣ ሳናቋርጥ መጮህ ሕይወትን ይወልዳል፣ ትውልድን ይወልዳል። እዛ የምትንበረከክ እህት ትውልድ እዛ ጋ ያያል። እዛ ቦታ ላይ ማርክ ይቀርላችኋል ወገኖች። የእውነት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። እንዲሁ በከንቱ አይደለም እየተጋን ያለን፣ ከፊት ይልቅ እንትጋ። ምናልባትም በእግዚአብሔር ላይ አላደረገልኝም ብላችሁ ያላችሁም እንደሆን ሌላ ምርጫ የለም። ተመለሱ፣ እንደ ቃሉ የእግዚአብሔርን ፊት ፈልጉ። ሕይወት ይሆንላችኋል። ተንበርከኩ፣ በጉልበታችሁ ሂዱ ወገኖች። በሁለተኛ ዓለም ጦርነት ጊዜ ጦርነቱ እንዳበቃ አንዳንዶቻችሁ እንደምታውቁት ምናልባት በማግስቱ የተለያዩ ሚኒስትሪዎች ተነሱ። እንደነ ወርልድ ቪዥን፣ ዩዝ ፎር ክራይስት፣ ወጣት ለክርስቶስ የሚባሉ እነዚህ ሚኒስትሪዎች ተነሱ። ከአሜሪካ ተነስተው አንዱ ግሩፕ ወጣት ለክርስቶስ ወደ ለንደን ሄዱ፣ ወደ እንግሊዝ።
እዛ ሄደው ሊመለከቱ ሊጎበኙ ከጦርነቱ በኋላ አገሪቷ እንዴት እንደሆነች የነበረውን ክራይሲስ አንዳንድ ነገሮችን ጉብኝት ለማድረግ ትራቨል አደረጉ፣ ተጓዙ። በኋላ እንግሊዝ ለንደንን ከጎበኙ በኋላ በመጨረሻ የጆን ዌስሊ ቤት ጎበኙ። ጆን ዌስሊ የታወቀ በጸሎትም የታወቀ ክርስቲያን እንደሆነ ታውቃላችሁ። የሱን ቤት ጎበኙና ሁሉንም ቤቱን፣ ላይብራሪውን፣ መኝታ ቤቱን፣ ኪችኑን ኤቭሪቲንግ ከጎበኙ በኋላ እነዚህ ወጣቶች መጨረሻ ላይ ሲወጡ አንድ ወጣት ለካ ወደ ኋላ ቀርቷል። የምጸልይበት ቦታ ያን ስፍራ ሲያዩ ያ ስፍራ የጉልበት ቅርጽ አለው። አንድ ወጣት በጣም ተመለከተና እዛ ስፍራ ላይ ቀርቶ ተንበርክኮ እዛ ቦታ ይጸልይ ነበር ይላል ታሪኩ። በኋላ የቡድኑ መሪ ወጣቶችን በሙሉ ቼክ ሲያደርግ አንድ ልጅ የለም። ከዛ ተመለሱ ወደ ቤት ሲፈልጉ ያ ወጣት ተንበርክኮ ጆን ዌስሊ ምጸልይበት ስፍራ ላይ ጉልበቱን ተክሎ ሲጸልይ ነበር ይላል ታሪኩ። ያ ሰው ዶክተር ቢሊ ግራም ነው ብለው ይናገራል ታሪኩ። ዶክተር ቢሊ ግራም ምን አይነት ሰው እንደሆነ ታውቃላችሁ ሁላችሁ ወገኖቼ። ይሄንን ታሪክ ለምን አመጣው? የእውነት ሰንሰር የሆነ እኛ የምናደርገው የእምነት ጉዟችንን እንዲሁ በከንቱ አይደለም። የሚቀርለት ትውልድ አለ። የሚወርስ ትውልድ አይጠፋም። ግድላችሁ ዓለም አሁን ሞደርናይዝድ ሆና እንደሚሆን አይደለም። ይሄም ሲዝን ያልፋል። የማያልፈው የእግዚአብሔር ቃል ብቻ ነው። ትናንት የነበረ ዛሬም ያለው ለወደፊትም የሚኖር። ስለዚህ እንዲህ ብዬ አጠቃልላለሁ። ጉልበቶቻችንን አይዛሉ። ጥያቄዎቻችንንም ባይመለሱ ወደፊት ከመሄድ በስተቀር ሌላ ምርጫ የለንም። እግዚአብሔርን መፈለግ በሕይወት ያኖረናል ወገኖች። ከሞት ነው የምናመልጥ። ወደ በረከት ነው፣ ወደ ሰላም ነው የምንመጣው። ወደ ረፍታችንን ነው የምንመጣው። እንኳን ሰማዩ ይቅር በምድር ላይ ያለን ረፍት ራሱ ረፍትና ሰላም በቂያችን ነው። አሞጽ 5:4 ላይ እንዲህ የሚል ቃል አለ። እግዚአብሔር ለእስራኤል እንዲህ ይላል፣ እኔን ፈልጉኝ በሕይወትም ትኖራላችሁ። ሃሌሉያ። እግዚአብሔር ለነና ለናንተም ዛሬ እያለ ያለው ይሄንኑ ነው። 2026 ጀምሮ አብልጣችሁ እኔን ፊቴን ፈልጉ፣ ሕይወት ይሆንላችኋል። የእናንተ ነገር ሁሉ ወደ እናንተ ይመጣል። ተስፋ የቆረጥንበት ነገር ሊኖር ይችላል። ነገር ግን ነግራችኋለሁ፣ የእግዚአብሔር ቃል እንዲህ ይላል፣ በሕይወት ይኖራል። እኔና እናንተ እግዚአብሔርን አብዝተን ወገኖች ጩኸታችንን እንድንቀጥል፣ አብዝተን ምልጃችንን እንድንቀጥል፣ ጉልበቶቻችንን እንድጠነክሩ፣ መንበርከክ ባንችል ቁጭ ብለን በደረቶቻችንን ተደፍተን የእግዚአብሔርን ፊት እንድንፈልግ እግዚአብሔር አምላክ ይርዳን። ጸልያለን። ሃሌሉያ። ክብር ላንተ ይሁንልህ። ስግደት ላንተ ይሁንልህ። ዛሬም ያልተውከን አምላክ፣ ዛሬም ያረሳን ጌታ፣ ዛሬን
ምንን ፈልጉኝ በሕይወት ትኖራላችሁ እያልከን ያለ የምለምነን አባት እግዚአብሔር ሆይ እናመሰግንሃለን። የዘላለም አምላክ እግዚአብሔር ሆይ ዛሬም ጌታ ሆይ በፍቅር እየጠራህን ነው። አባዬና አምላኬ ሆይ ጌታ ሆይ በአንተ ላይ አጉረምርመን እንደሆን ማረን፣ ይቅር በለን። እንደ ቃልህ በማወቅም ሳናውቅም ጌታ ሆይ በብዙ አሳዝነናል። በብዙ ጌታ ሆይ አንተን እግዚአብሔር ሆይ በድለንሃል። ማረን፣ ይቅር በለን። አቤቱ ፊትህን እንፈልጋለን። አንተ ታስፈልገናለህ። መኖር እንፈልጋለን በሕይወት እኛና የኛ የሆነ ሁሉ በሕይወት እንድኖር እንፈልጋለን ጌታ ሆይ አንተን መፈለግ ይሁንልን። ወደ አንተ እንጠጋለን። ካንተ ወደ ማን ይሸሻል? ካንተ ወደ ማን ይከዳል? አንተ የሕይወት እንጀራ ነህ። ክብር ለኢየሱስ ይሁን። ሃሌሉያ። እንባርካለን። እግዚአብሔር አምላክና አባቴ ሆይ ይህን ቃል የሚሰሙት ይባረኩ በኢየሱስ ክርስቶስ ስም። በሕይወት ይሻገሩ ጌታ። የሞተባቸው ሁሉ ሕይወትን ያግኝ። እግዚአብሔር ሆይ እናመሰግንሃለን። ዘመናችንን ባርክልን። ይኸው እንዳስጨረስከን ደግሞ ልታስጀምረን ነው። እግዚአብሔር ሆይ በፊት ሰጠን፣ ለአንተ ኮሚት አደረገን ጌታ ሆይ ሁላችንንም እንደ ፍቃድ በፍቃድ ውስጥ አሳልፈን አኑረን። ክብር ላንተ ይሁን። ተባረክልን በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ዘመናችሁን እግዚአብሔር ይባርክ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። ሻሎም። ተባረኩልኝ። ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።